ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ ቀርበናል። በመጀመሪያም አርዕስተ ዜና። የአፋር ብሔራዊ አንድነት አብዮት ግንባር ለፋኖ ኃይሎች የአጋርነት መግለጫ ሰጠ። ኢትዮጵያ ግብጽ በሱዳን የተከሰተውን ጎርፍ ከህዳሴው ግድብ ጋር በተያያዘ ያቀረበችውን ውንጀላ ውድቅ አደረገች። ሐማስ ታጋቾችን ለመልቀቅ ተስማማ፣ ነገር ግን በጋዛ የውጭ አገዛዝ አልቀበልም ብሏል። የአዲስ መሶብ አገልግሎት በአድሏዊ ቅጥርና በድብቅ በሚፈጸም ደባ ቅሬታ ቀረበበት። እነዚህንና ሌሎች ዜናዎችን ይዘንላችሁ መተናል። አብራችሁን ቆዩ። መረጃዎቻችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ የደውል ምልክቱን በመጫን ጀምሩ። ኢትዮጵያ ግብጽ በሱዳን የተከሰተው ጎርፍ ከህዳሴው ግድብ ጋር በተያያዘ ያቀረበችውን ውንጀላ ውድቅ አደረገች። ኢትዮጵያ ግብጽ በሱዳን የተከሰተውን ጎርፍ ከታላቁ ህዳሴ ግድብ ጋር በማያያዝ ያቀረበችውን ውንጀላ መሰረተ ቢስ ስትል ውድቅ አደረገች። ግብጽ ከሰሞኑ በውሃና መስኖ ሚኒስቴር በኩል ባወጣችው መግለጫ ሰሞኑን በሱዳን የተከሰተው ጎርፍ በግድቡ አስተዳደር ችግር የተፈጠረ ነው የሚል ውንጀላ ማቅረባ ነበር። ክሱን ተከትሎ የኢትዮጵያ ውሃና ኢነርጂ ሚኒስቴር ዛሬ መስከረም 24 ቀን 2018 ዓ.ም ባወጣው መግለጫ የግብጽ ሰሞነኛ ውንጀላ መሰረተ ቢስና ከእውነታ ጋር የሚጣረስ ነው ብሎታል። ከታላቁ የኢትዮጵያ ህዳሴ ግድብና ከአባይ ወንዝ ጋር በተያያዘ የግብጽ ተቋማት የሚያወጧቸው መግለጫዎች ሐሰት ዋና መጠንጠኛቸው ሆኗል ያሉት ሚኒስቴሩ በመግለጫቸው ይህ ለረጅም ጊዜ የቆየው የግብጽ አዝማሚያ የቅርብ ጊዜ መገለጫዋ ደግሞ ከሰሞኑ ሀገሪቱ በውሃና መስኖ ሚኒስቴር በኩል ያወጣቸው ሐሰተኛና እርስ በርሱ የሚቃረን መረጃዎች የተሟላ መገለጫዋ ነው ሲሉም ገልጸዋል። ይህ የግብጽ ተንኮል አዘል መግለጫና መሰረተ ቢስ ውንጀላ በጉዳዩ ላይ ግምገማ ለማድረግ ፈቃደኛ በሆነ ማንኛውም ሰው ውድቅ ሊደረግ ይችላል ያለው መግለጫው አሃዛዊ መረጃዎች ይህን ያመለክታሉ ሲሉም ጠቁመዋል። በዚህም የህዳሴው ግድብ ከመገንባቱ በፊት ከነበረው የአባይ ወንዝ የውሃ ፍሰት ታሪካዊ መረጃ አሁን ካለው የውሃ ፍሰት ጋር ማነጻጸር እውነታው የት እንዳለ በግልጽ ያሳያል ያለው የውሃና ኢነርጂ ሚኒስቴር መግለጫ ለአብነትም ለ93 ዓመት በተከታታይ የተመዘገበው የውሃ ፍሰት መረጃ እንደሚያመለክተው ግድቡ ከመገንባቱ በፊት በነበሩት ዓመታት በነሐሴ ወር ከ800 ሚሊዮን ሜትር ኪዩብ በላይ እንዲሁም በመስከረም ወር ደግሞ ከ750 ሚሊዮን ሜትር ኪዩብ በላይ እንደሚደርስ ከፍተኛ የጎርፍ መጠን የሚመዘገብበትም ጊዜ አለ ብለዋል። በአንጻሩ ከህዳሴ ግድብ ፕሮጀክት መጠናቀቅ በኋላ በነሐሴና በመስከረም ወር የተለቀቀው በአማካኝ የውሃ መጠን በቅድመ ተከተል 154.7 ሚሊዮን ሜትር ኪዩብ እና 472 ሚሊዮን ሜትር ኪዩብ ነው ሲል ጠቅሶ ቁጥሮቹ በራሳቸው አዎንታን ይናገራሉ ሲልም ጠቅሷል። በዚህም ግድቡ ተመጣጣኝ የውሃ ፍሰት እንዲኖር በማድረግ በሱዳንና በታችኛው ተፋሰስ ሀገራት የሚደርሰውን አማካይ ከፍተኛ የጎርፍ መጠን የሚያስከትለውን ጉዳት መቀነስ እንዳስቻለ መግለጫው አመላክቷል። መግለጫው አያይዞም ግድቡ ባይኖር ኖሮ ባለፉት የክረምት ወራት በኢትዮጵያ ከፍተኛ ቦታዎች የጣለው ከባድ ዝናብ በሱዳንና በግብጽ በሰውና በንብረት ላይ ከፍተኛ ውድመት ሊያስከትል ይችል ነበር ያለው መግለጫው ዓመቱን ሙሉ ቁጥጥር የተደረገበት ፍሰት የሚያገኝ ከፍተኛ ተፋሰስ ሀገራት የህዳሴው ግድብ ግንባታ ተጠቃሚዎች ናቸው ሲልም አስታውቋል። እውነታው ይህ ሆኖ ሳለ የግብጽ ባለስልጣናት መለያ ምልክት እየሆነ የመጣው ሐሰተኛ አካሄድ ከሱዳን ባለስልጣናት በኩል ጉዳዩን አስመልክቶ ከወጡ ሰሞነኛ መግለጫዎች ጋር እንደሚቃረን ሚኒስቴሩ በመግለጫቸው አመላክተዋል። ለአብነትም የሱዳን የእርሻ መስኖ ሚኒስቴር በመግለጫው በሱዳን የታየው የጎርፍ መንስኤ በዋናነት ከኢትዮጵያ ጋር ምንም ግንኙነት እንደሌለውና ፍሰቱ መጨመር ከአየር ንብረት ለውጥ ጋር የተያያዘ የተፈጥሮ መሆኑን አመላክቷል ብለዋል። በተጨማሪም የሱዳን ባለስልጣናት በግጭቱ ወቅት የሱዳን መሰረተ ልማቶች ላይ የደረሰው ጉዳት ለሁኔታው መባባስ አስተዋጽኦ ማበርከቱን ገልጸዋል ሲል የኢትዮጵያ የውሃና መስኖ ኢነርጂ መግለጫ ጠቅሷል። ይሁን እንጂ እነዚህን እውነታዎች ችላ በማለት ከግብጽ በኩል ክስተቱን በኢትዮጵያ ላይ ለመጫን እና የዓለም አቀፍ ማህበረሰቡን ለማሳሳት የሚደረግ ሐሰተኛ ወንጀላ ኢትዮጵያ ህጋዊ የልማት ግቦቿን ከማሳካት ወደ ኋላ አይጎትቷትም ሲል አጽንኦት ሰጥቷል። መግለጫው በተጨማሪ ኢትዮጵያ ኃላፊነት የሚሰማት ሀገር እንደመሆኗ የህዳሴ ግድብ የውሃ ፍሰት በተመለከተ ከጎረቤት ሱዳን ጋር የመረጃ ልውውጥ ትብብር ለማድረግ ማዕቀፍ ዘርግታ እየሰራች እንደሆነም ጠቅሷል። በተጨማሪም ኢትዮጵያ የኃይል ማመንጫ ግድቦችን በመገንባት ልምድ ያላት ሀገር መሆኗን ገልጾ ታላቁ የህዳሴ ግድብን ጨምሮ ሌሎች ግድቦች የውሃ ፍሰት ቴክኒክ ስራዎች በሚገባ እያስተዳደረች እንደምትገኝም አስታውቋል። መግለጫው በተጨማሪ ኢትዮጵያ የግብጽ ባለስልጣናት ያቀረቡትን ሐሰተኛ ክስ ውንጀላ ሙሉ በሙሉ ውድቅ አድርጓል። የግብጽ ባለስልጣናት በአባይ ተፋሰስ ላይ ያላቸው የውሃ ላይ የበላይነት ቅዠት ወደ ጎን ትተው በጋራ ብልጽግና እና በትብብር መስራት አዲስ እውነት ወደ ሆነበት አካሄድ ራሳቸውን ማላመድ የሚኖርባቸው ጊዜ አሁን ነው ሲሉ ጥሪ አቅርበዋል። ቀደም ሲል ኢትዮጵያ በቅርቡ ያስመረቀችው ታላቁ የህዳሴ ግድብ በሱዳን የጎርፍ አደጋን ለመቀነስ ማስቻሉ መግለጹም ይታወሳል። ኢትዮጵያ ይህን የገለጸችው ግድቡ በሱዳን ለተከሰተው ጎርፍ ምክንያት ነው የሚል አስተያየቶች በመጡበት ወቅት ነው። የሱዳን መንግስት ቅዳሜ ዕለት በሁለቱ የናይል ዋና ገባር ወንዞች በብሉ ናይልና በዋይት ናይል ላይ የውሃ መጠን መጨመር ምክንያት የጎርፍ ማስጠንቀቂያ ማውጣቱም ተዘግቧል። የሀገሪቱ መስኖ ሚኒስቴር እሁድ ምሽት በአካባቢው ያሉ ግድቦች ከመጠን በላይ የሆነ ውሃ በመለቀቃቸው የውሃ መጠን ለአራት ተከታታይ ቀናት ከፍተኛ እንደነበረም አስታውቋል። ሚኒስቴሩ አክለውም በካርቱም የናይል
ወንዝ፣ በዋይት ናይል፣ በሰናና በሰማያዊ ናይል አካባቢ የሚኖሩ ነዋሪዎች ጎርፍ የእርሻ መሬታቸውና ቤታቸውን ሊጎዳ ስለሚችል በመጥቀስ ጥንቃቄ እንዲያደርጉም አሳስቧል። የኢትዮጵያ ውሃና ኢነርጂ ሚኒስቴር ኢንጂነር ሀብታሙ ኢተፋ ይህንን ተከትሎ በሱዳን የተከሰተው ጎርፍ ከዋይት ናይል ሊሆን ይችላል። ታላቁ የህዳሴ ግድብ ባይኖር ኖሮ የጎርፉ መጠን እጅግ የከፋ ሊሆን ይችል ነበር። ግድቡ ጥፋቱን በመቀነስ ረገድ ትልቅ ሚናም ተጫውቷል ሲሉ ገልጸዋል። የአዲስ መሶብ አገልግሎት በአድሏዊ ቅጥርና በድብቅ በሚፈጸመው ደባ ቅሬታ ቀረበበት። ተቋሙ በበኩሉ ቅሬታው ትክክለኛ እንዳልሆነ ገልጾ ስለ ሰራተኛ ቅጥር ሂደት ማብራሪያ ሰጥቷል። በ2017 ዓ.ም በፌዴራል ደረጃ በይፋ የተቋቋመው መሶብ የአንድ ማዕከል አገልግሎት በክልል ከተማና አስተዳደር ደረጃ እንዲቋቋም በወረዳ አቅጣጫ መሰረት በአዲስ አበባ የአዲስ መሶብ አገልግሎት ወደ ስራ እንዲገባ ተደርጓል። መልካም አስተዳደርን ለማስፈን አስፈላጊ ነው የተባለው የመሶብ አገልግሎት በአዲስ አበባ ቅርንጫፍ በቅጥር ዙሪያ ካሁኑ በርካታ ቅሬታ እየተነሳበት ይገኛል። የአዲስ መሶብ አገልግሎት ለመለመላቸው ሰራተኞች ኦሪንቴሽን በሰጠበት ወቅት በቀጣይ የመንግስት አገልግሎት ወደዚህ ተቋም በመቀየር የክፍለ ከተማና የወረዳ ስራዎች ወደፊት ከስራ ውጪ ሊሆኑ እንደሚችሉ ጠቁሞም ነበር። ይሁንና አንዳንድ ሰራተኞች በተቋም ውስጥ አሻጥርና የግለሰብ ፍላጎት የተጫነው አሰራር አለ በማለት ተናግረዋል። ከተለያዩ ተቋማት ተመልምለው ለአዲስ መሶብ ስማቸው ከተላለፈ በኋላ እንደገና የአዲስ መሶብ ተቋም ፈተና ፈትነው ውጤት እንዳወቁና በእነሱ ፍላጎት ብቻ የፈለጉትን እየጠሩ ስልጠና እንዲገቡ አድርገዋል። አልፋቸዋል ተብለን የተደወለልንም ወደ ስልጠና ሳንገባ ሳንጠራ ምንም እንዳልተፈጠረ ስራ ጀምረዋል የሚል አንዳንድ ቅሬታ አቅርበዋል። በመጀመሪያ ከፈተና ጀምሮ እስከ ምደባው የባለሙያና የቡድን መሪ ምደባ ላይ ከፍተኛ የሆነ የግልጽነት ችግር አለበት። በሁለተኛ ደረጃ ማንም መረጃ ሊሰጠን አልቻለም። በአካል የከተማው ፐብሊክ ሰርቪስ ብንሄድም መልስ የሚሰጠን የለም። ሲቀጥልም ደግሞ ወደፊት የከተማ ደረጃ አገልግሎት ሽግግር የሚኖርበት ይህ ተቋም የሰራተኛ ምልመላ በተቋሙ ሳይሆን በግለሰብ ደረጃ እየተጀመረ ነው በማለት ጥቆማቸውን ለመሰረት ሚዲያ አቅርበዋል። በተመሳሳይ ሌላ የመረጃ ምንጭ አካታች በሚል ሰበብ የአዲስ አበባ ተወላጆች ምደባ ውጪ እየሆኑ ነው ይላል። ፈተና ከተፈተንን በኋላ ውጤታችንን እንድናይ አልተፈቀደልንም። ብሔር ብቻ ነው መስፈርቱ። ምደባው በድብቅ ነው የተሰራው። ስለዚህ የተቋሙን ዳይሬክተር አቶ ዮናስም አዲስ መሶብ ግልጽ የሆነ የቅጥር አገልግሎት አሰጣጥና ዋና ዓላማውም ጥራትና አስተማማኝ አገልግሎት ለደንበኞች መስጠት መሆኑን በማስረዳት ጀምረዋል። ቅጥርን በተመለከተ ለተነሳው ቅሬታ ደግሞ የምንከተለው የሀገሪቱን የፐብሊክ ሰርቪስ ፖሊሲ ጋር የተመጣጠነ ነው። ይህ ፖሊሲ ደግሞ አካታችና ከጾታ፣ ከብሔር፣ ከሃይማኖትና ከአካል ጉዳተኝነት ወዘተ ታሳቢ ተደርጎ ለሁሉም እኩል እድል የሚሰጥ ነው። አካታችነት ምርጫ ሳይሆን አስገዳጅ ውሳኔ አሰጣጦችን መመሪያ ነው ብለው ሂደቱን ያስረዳሉ። ዋና ዳይሬክተሩ አክለውም በአዲስ አበባ ዩኒቨርሲቲ እና ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የተመረቁ አዲስ ምሩቆች እንዲሁም ከተለያዩ ቢሮዎች የተውጣጡ ከፍ ያለ ልምድ ያላቸው ሰራተኞች ኦሪንቴሽን ተሰጥቷቸው እንደነበረም አንስተዋል። ምልመላው የተስተካከለ እንዲሆን 50% ልምድ ካላቸው ሲኒየር ሰራተኞች 50% ደግሞ ከአዲስ ምሩቆች እንዲሆን መደረጉን ያስረዱት አቶ ዮናስ የስራ ምደባው በሶስት ቦታ ማለትም በ0 ዓመት ልምድ፣ በሲኒየር ልምድ እና በቡድን መሪ መከፋፈሉንም ተናግረዋል። ምደባው የተካሄደው በዚህ መሰረት ብቻ ነው። ስለዚህ የቀረቡት ቅሬታዎች ይህንን አሁን ያስረዳሁትን መሬት ላይ ያለ አሰራር ሁኔታን አያሳይም። እንደውም በርካታ የአዲስ አበባ ተወላጅ የሆኑ ሰራተኞች ተቀጥረው እየሰሩ ይገኛሉ። እንዲህ አይነት ጉዳዮች ፖለቲካ ይዘት እንዲኖራቸውና ሐቁን እንዲስቱ መደረግ የለባቸውም ብለው የተቋማቸውን አቋም ተናግረዋል። የአፋር ብሔራዊ አንድነት አብዮት ግንባር ለፋኖ ኃይሎች የአጋርነት መግለጫ ሰጠ። ከአፋር ብሔራዊ አንድነት አብዮታዊ ግንባር ለፋኖ ኃይሎች የተሰጠ የአጋርነት መግለጫ እንደሚከተለው ይነበባል። የተከበራችሁ መላው የአፋር ሕዝብና የኢትዮጵያ ብሔር ብሔረሰቦች በሙሉ እንደሚታወቀው የአፋር አጉጉሞ ነጻነት ግንባር የአፋር ሕዝብ ክብርና ጥቅም እንዲሁም ሉዓላዊነት፣ ደህንነት ከየትኛውም ውስጣዊና ውጫዊ ጠላት እንዲጠብቅና እንዲከበር ለበርካታ ዓመታት በደምና ባጥንት ለበርካታ ዓመታት ብዙ መስዋዕትነት እየከፈለ የመጣ ግንባር መሆኑ ይታወቃል። ከቅርብ ጊዜ ወዲህ ግን ወደ መደበኛ የትጥቅ ትግል በመሸጋገር ላይ እንዳለም ይታወቃል። የአሁኑ ትግላችን ከዚህ ቀደም ለየት የሚያደርገው አንደኛ ብልጽግና የአፋር ህዝብ ሉዓላዊነትን ለሌላው አሳልፎ ሊሰጥ መሆኑ፣ ሁለተኛ ቀይ ባህር የኢትዮጵያ አካል እናደርጋለን በማለት የብልጽግና አገዛዝ የሚቀሰቅሰው ጦርነት ይበልጥ የአፋርንና አፋርን ለማጋደል የተጠነሰሰ ሴራ በመሆኑ፣ ሶስተኛ ክልሉን በለውጥ ስም ስልጣን የተቆጣጠረው ለ7 ዓመት እየመራ የሚገኘው ብልጽግና በማናለብኝነት የህዝብ ሀብት በመበዝበዝ ጎሳን ከጎሳ በማጋጨት ወንጀል እየፈጸመ የሚገኝ በመሆኑ፣ አራተኛ በአፋር መሬት ላይ የአብይ አህመድ የአገዛዝ ፍላጎት አስፈጻሚ እየሰለጠኑ ያሉ የታጠቁ ኃይሎች አፋርን የደም መሬት ሊያደርጉ እየሰሩ በመሆኑ እነዚህና ሌሎች የትግል መነሻዎችን ምክንያት የአፋር ህዝብ ያልተገባ መስዋዕትነት እንዲከፍል ለማድረግ እየተሰራ በመሆኑ የአሁኑ የትጥቅ ትግላችን የተለየ ያደርገዋል። በአሁኑ ሰዓት በምናደርገው የተደራጀ ትግል አብይ አህመድ ወኪል አድርጎ ያስቀመጠውን የአወል አርባን አገዛዝ ከውጭም ከውስጥም አሁን እያፈረስነው እንገኛለን። በዚህም አመርቂ ውጤቶች አግኝተንበታል። በዚህም ከቅርብ ጊዜ ወዲህ ይህ አገዛዝ ያንገሸገሻቸው የአወል አርባን ወታደራዊ አመራሮችና ሲቪል አመራሮችን እየተቀበልን እንገኛለን። ከዚህም በፊት በመግለጫችን እንዳስታወቅነው በሶማሌ ክልል እጅ አዙር መሪነት በጅቡቲ ስፖንሰርነት የተባበሩት የሶማሌ አሸባሪ የአፋር ህዝብ ላይ በኢሳ ሽፋን ያወጁት ወረራ ለ7 ዓመት በንጹሃን ላይ ጥቃት ሲሰነዝር ቆይቷል። ከወትሮ በተለየ የአፋር ህዝብ በገዛ ቤቱ ያሸበሩና እየገደሉ ቢሆንም የአፋር ህዝብ በብርቱ ክንዱ በሙሉ ልብ እየመከታቸው ከራሱ አልፎ ኢትዮጵያን ከዚያድ ባሬ ህልምና ቅዠት የታደገ አብዛኛው አሸባሪዎችን ወደ መሬት እየቀበረ የተቀሩትን ደግሞ በመመከት ወደ መጡበት ሀገር እንዲመለሱ በማድረግ ላይ ነው።
ህዝባችን በራሱ ትግል ክልሉን ከወረራ ነፃ እያደረገ ቢሆንም በሚያሳዝን መልኩ ይህ የተባበሩት የሶማሌ ተስፋፊ የከፈቱብንን ግልጽ ወረራ የፌዴራል መንግስት ወራሪውን ከማስቆም ከመከላከል በተቃራኒ አብይ በጅቡቲ ያለውን የስልጣን ጥቅምና ቀጠናዊ የቡድን ፍላጎት በማስቀደም በአፋር ህዝብ ላይ የሚፈጸመውን የተባበሩት የሶማሌ ወረራ በግልጽ እየደገፈ ይገኛል። አፋር በቴክኒክና በሴራ የጃዙር ተጽዕኖ ከማዳከም አሸባሪዎችን ወደ አፋር ሉዓላዊ ግዛት እምብርት ላይ እንዲመለሱ ግፊት በማድረግ ላይ ነው። ይህ እንደ ሀገር ክህደት የሚቆጠረው ወንጀል ነው። ከቅርብ ጊዜ ወዲህ ደግሞ ወንድም የሆነውን የኤርትራን ህዝብ ለመውጋት የሚሰለጥኑ ኃይሎች ለአፋር ህዝብ ብቻ ሳይሆን ለኢትዮጵያ ለአካባቢው የከፋ አደጋ እንደሚያመጣ ህዝባችን ያምናል። በትላንትናው ዕለትም የአፋር ህዝብ ይሄ ነገር መቆም እንዳለበት ተቃውሞውን በተለያዩ መንገድ ገልጿል። ይህ ጉዳይም እስከ ነጻነት ድረስ የሚቀጥል መሆኑን የአፋር ብሔራዊ አንድነት አብዮታዊ ግንባር ያስታውቃል። የአፋር ብሔራዊ አንድነት አብዮት ግንባር ከሰሞኑ በአማራ ክልል ወሎ ግንባር በአገዛዙና በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ በኩል የተደረገ ያለው ውጊያ በትኩረት እየተከታተለም ይገኛል። የፋኖ ኃይል ከባዶ እጅ በመነሳት ዛሬ በማካናይዝ የታገዘ መደበኛ ውጊያ እያደረጉ መሆኑን ተገንዝበናል። ዘመቻው የተሰየመለት ፋኖ በትግል ላይ የተሰዋ ሙስሊም ፋኖ መሆኑንም አረጋግጠናል። ይህ የፋኖ ኃይሎች የአንድ ሃይማኖት ሰዎች ናቸው፣ የቀድሞውንም ስርዓት ለመመለስ ነው የሚታገሉት የሚለው የብልጽግና አገዛዝ የሐሰት መረጃ እንዲሁም በፍረጃው ለተሳሳተ ሁሉ ምላሽ የሚሰጥ ሆኖ አግኝተነዋል። የፋኖ ኃይሎች እያደረጉ ላለው ከባድ ትግል እውቅና የምንሰጥ መሆኑንም እንገልጻለን። የአማራ ህዝብና የአፋር ህዝብ ከትናንት እስከ ዛሬ በመከራም በደስታም የጋራ ዕጣ ፈንታ ያላቸው መሆኑ ይታወቃል። አሁን ላይ በአብይ አህመድ የሚመራው የብልጽግና አገዛዝ በአማራ ህዝብ ላይ የከፈተው ጦርነት ተቀባይነት የሌለው ለሀገር ወዳዱ የአማራ ህዝብ ይህ የማይገባው መሆኑን መግለጽ እንፈልጋለን። በአማራ ክልል የሚንቀሳቀሰው የፋኖ ኃይል እያደረገ ያለው ተጋድሎ ከነሱም መግለጫዎች በተደጋጋሚ እንደተረዳነው የመላው ኢትዮጵያ ብሔረሰቦች ነጻነት እንደሆነም ድርጅታችን ያምናል። እኛም የአፋር ብሔራዊ አንድነት አብዮት ግንባር በቀጣይ ከፋኖ ኃይል ጋር በጋራ በመታገል የአብይ አህመድ የብልጽግና አገዛዝ ለአንዴና ለመጨረሻ ጊዜ በመጣል በእኩልነት የጋራ አገር ለመገንባት ትብብር እንደምንሰራ ስንገልጽ በደስታ ነው። በመጨረሻም አፋርን እንደ መሸጋገሪያ በማድረግ የአማራን ህዝብ ለማውደም የሚደረገው እንቅስቃሴ መላው የአፋር ህዝብ እንዲቃወምና እንዲያስቆም የአፋር ብሔራዊ አንድነት አብዮታዊ ግንባር ይጠይቃል። እንዲቆም እንደምንሰራም መግለጽ እንፈልጋለን። መላው የኢትዮጵያ ብሔረሰቦች የትግል መነሻዎቻችንን ተረድቶ በሀገራችን ላይ የተደቀነውን ብሔራዊ አደጋ በጋራ ትግል እንድንቀለብስ ጥሪ እናቀርባለን። ግመሎች ጭምር የሚያውቁት የኢትዮጵያ ሰንደቅ ዓላማ እንዳትወድቅ ነጻ ሀገር እንድትኖረን ለትግላችን አስፈላጊውን ትብብር እንዲያደርጉልን እንጠይቃለን ሲል የአፋር ብሔራዊ አንድነት አብዮት ግንባር ለፋኖ ኃይሎች አጋርነት መግለጫ በዛሬው ዕለት ሰጥቷል። ሐማስ ታጋቾችን ለመልቀቅ ተስማማ፣ ነገር ግን በጋዛ ውስጥ የውጭ አገዛዝ አልቀበልም ብሏል። የፍልስጤም ታጣቂ ቡድን ሐማስ ከቡድኑ ከፍተኛ አመራሮች ከፍልስጤም አንጃዎችና ከመካከለኛ አስታራቂዎች ጋር ባደረገው ጥብቅ ምክክር በኋላ በጋዛ ውስጥ የሚገኙ ሁሉም የእስራኤል ታጋቾች ለመልቀቅ መስማማቱን አርብ ዕለት አስታውቋል። ትናንት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በራሳቸው ትሩዝ ሶሻል ላይ የሰላም እቅድን ፕሮፖዛል እስከ እሁድ ምሽት 6 ሰዓት በፊት ተቀባይነት ማግኘት አለበት ሲሉም አስጠንቅቀዋል። ያለበለዚያ ሐማስ ሲኦልን ይቀምሳል ብለዋል። ይህም ሁሉንም ታጋቾች መልቀቅና የሞቱትን አስክሬን መመለስም ያጠቃልላል። ትራምፕ ካስጠነቀቁ ከጥቂት ሰዓታት በኋላ ሐማስ የአሜሪካንን የሰላም እቅድ በከፊል ለመቀበል ፍቃደኛ መሆኑን ገልጿል። ይህም የትራምፕ ሰኞ ዕለት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በመሆን የ20 ነጥብ እቅዱን ካወጁ ከ5 ቀናት በኋላ የተደረገ ለውጥ ነው። ሐማስ በትላንትናው ዕለት ባወጣው መግለጫ በፕሬዝዳንቱ ፕሮፖዛል ላይ በተገለጸው የታጋቾች ልውውጥ ሂደት መሰረት በህይወት ያሉትን ሆነ የሞቱትን ሁሉንም ታጋቾች ለመልቀቅ ፍቃደኛ እንደሆነም ገልጿል። ሆኖም ግን ይህንን የታጋቾች ልውውጥ ሁኔታዎች ማሟላት አለበት በሚል ቅድመ ሁኔታም አስቀምጧል። ሐማስ አክሎም በዚህ ሁኔታ የጋዛ ሰርጥ አስተዳደር በፍልስጤም በብሔራዊ መግባባት እና በአረብና በእስልምና ዓለም ድጋፍ በሚመሰረት ገለልተኛ የፍልስጤም ድርጅት ለማስተላለፍ ዝግጁ መሆኑን ገልጿል። ሐማስ ይህንን ማስታወቁን ተከትሎ ትራምፕ በትሩዝ ገጻቸው ላይ ታጋቾቹ በፍጥነት በሰላም እንዲለቀቁ እስራኤል የጋዛ ቦምብ ድብደባ ወዲያውኑ እንድታቆምም ጥሪ አቅርበዋል። የትራምፕን ጥሪ የተቀበለችው እስራኤልም በጋዛ እየተደረገ ያለውን ወረራ ወዲያውኑ እንዲቆም አዛለች። ስፑኒክ እንደዘገበው እስራኤል የጋዛ ወረራ እንዲቆም ያዘዘች ሲሆን የእስራኤል መከላከያ በጋዛ መከላከል እርምጃዎችን ብቻ እንደሚወስድም ጠቁሟል። ቴል አቪቭ ከሐማስ ቡድን ምላሽ በኋላ ሁሉንም ታጋቾች ለማስፈታት የትራምፕን እቅድ የመጀመሪያ ምዕራፍ ወዲያውኑ ተግባራዊ እያደረገች ነው ሲል የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ትራምፕ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ሐማስ ባወጣው መግለጫ ላይ በመመስረት ለዘላቂ ሰላም ዝግጁ መሆናቸውን አምናለሁ። ታጋቾቹን በሰላምና በፍጥነት ማውጣት እንድንችል እስራኤል በጋዛ ላይ የምታደርገውን የቦምብ ጥቃት በአስቸኳይ ማቆም አለባት። በአሁኑ ሰዓት ይህንን ለማድረግ በጣም አደገኛ ነው። በዝርዝር ጉዳይ ላይ እየተወያየን ነው። ይህ ስለ ጋዛ ብቻ አይደለም። ይህ በመካከለኛው ምስራቅ ለረጅም ጊዜ ሲፈለግ የቆየ የሰላም ጉዳይ ነው ብለዋል። ሐማስ በበኩሉ የትራምፕ የጋዛ ተኩስ አቁም እቅድ ስምምነት የጦር መሳሪያ አሳልፎ መስጠትን አያካትትም። የሐማስ ተወካይ ለስፑትኒክ እንደተናገሩት አንደኛ የጦር መሳሪያ ሊተላለፍ የሚችለው ሙሉ በሙሉ የተሟላ ብሔራዊ ሰራዊት ያለው የፍልስጤም መንግስት ከተቋቋመ በኋላ ነው። ሁለተኛ የጋዛ ሰርጥ አስተዳደር የመላው የፍልስጤም ህዝብ እንጂ የሐማስ ብቻ ውሳኔ አይደለም። ሶስተኛ የጋዛ የተኩስ አቁም ስምምነት በተመለከተ በኔታንያሁ ዋስትናዎች መተማመን አይቻልም። አራተኛ የጋዛ የተኩስ አቁም መድረስ በጣም አስፈላጊ ነው። ሌሎቹ ዝርዝር ጉዳዮች ግን ለውይይት ሊቀርቡም ይችላሉ ብሏል። በተያያዘ ዜና የጋዛ ድርጅት
ድርድር እሁድ በግብጽ ይጀመራል ተባለ። ስፑትኒክ እንደዘገበው የትራምፕ እቅድ ላይ የተመሰረተው የጋዛ ድርድር እሁድ በግብጽ ይጀምራል። የትራምፕ ልዩ ልዑክ ስቲቭ ዊትኮፍ ወደ ግብጽ ጉዞ መጀመራቸው ተጠቁሟል። የእስራኤል ልዑካን ቡድን በስትራቴጂክ እቅድ ሚኒስቴርና የጠቅላይ ሚኒስቴር ቤንያሚን ኔታንያሁ ታማኝ ረዳት በሆኑት በሮበን ደርመን ሊመራ እንደሚችልም ተዘግቧል። ቴል አቪቭ እስራኤላውያን ታጋቾችን ማስፈታትና የፍልስጤም እስረኞችን መልቀቅ የሚያካትተውን የጋዛ የሰላም እቅድ የመጀመሪያ ምዕራፍ ተግባራዊ ለማድረግ በዝርዝር ጉዳዮች ላይ ለመወያየት እየተዘጋጀ መሆኑን የእስራኤል መንግስት ምንጮች ተናግረዋል።